Tensions are high in the Red Sea, but this time it's not the Houthis in Yemen. It's Ethiopia, the world's most populous landlocked country with over 120 million people pushing for direct access to the sea. በርግጥም ዛሬ ላይ የቀይ ባህር ጉዳይ ሲነሳ ጎልቶ የሚሰማው የየመን ሳይሆን የኢትዮጵያ ስም ነው። በኢኮኖሚውም ሆነ በብሔራዊ ጸጥታ ጉዳይ ለኢትዮጵያ በእጅጉ የሚያስፈልጋት የባህር ነገር አንገብጋቢ አጀንዳ ሆኖ ቀጥሏል። ኢትዮጵያ በተለይም በዲፕሎማሲው መስክ የቀይ ባህር ተደራሽነቷን ለማረጋገጥ የምታደርገውን ጥረት አጠናክራ ቀጥላለች። በመግቢያችን ላይ ቀንጭበን ያስደመጥናችሁ ዘገባ ላይ ጋዜጠኛዋ አበከራ የምታነሳው በዓለም ላይ ወደብ አልባ ሆና ግን ደግሞ ከፍተኛ የህዝብ ቁጥር ስላላት ኢትዮጵያ ነው። ኢትዮጵያ ከውጭ ለምታስገባቸው ዕቃዎች በአመት ከ2 ቢሊዮን ዶላር በላይ ለጅቡቲ እንደምትከፍልና ግብጽ በበኩሏ የኢትዮጵያን የቀይ ባህር ማግኘት እንቅስቃሴን በአይነ ቁራኛ እየተመለከተች ለማደናቀፍም እየሰራች መሆኑን ነው ዘገባው የሚያትተው። ካይሮ በቀይ ባህር ላይ የሚደረግ ማንኛውም የእንቅስቃሴ ለውጥ የገቢዋን 10% የሚሸፍነው የስዊዝ ካናል ላይ ተጽዕኖ ያደርጋል ብላ ትሰጋለች የሚለው ዘገባው፣ ነገር ግን ግብጽ የቀይ ባህር ላይ ብቸኛዋ ወሳኝ ሀገር አለመሆኗን ይጠቅሳል። የህዳሴ ግድቡን ፍጻሜ ለማደናቀፍ ደፋ ቀና ብላ ያልተሳካላት ግብጽ አሁን ደግሞ የኢትዮጵያን የቀይ ባህር ተደራሽነት በይፋ እየተቃወመችና ለዚህም እንዲረዳት እንደ ኤርትራ ካሉ ሀገራት ጋር በመሆን ለማደናቀፍ መንቀሳቀስ ከጀመረች ወዲህ ሌሎች የባህሩ አካባቢ ሀገራትንም ለማስተባበር እየሰራች እንደሆነ ይታወቃል። ኢትዮጵያ ደግሞ ምንም ቢፈጠር በቀይ ባህር ላይ የምታደርገውን እንቅስቃሴ እንደማታቋርጥ ጠቅላይ ሚኒስትር አብይ በቅርቡ በፓርላማ መናገራቸው አይዘነጋም። ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። ባህር ኃይልን ያደራጀነው ከዓመታት በፊት ነው። ይህ ሲሆን ባህር በርን አስበን እንዳዋቀርን እንዴት አልገባችሁም? ጦር ያደራጀነው እዚህ ውስጥ ልንዋኝ አይደለም በማለት በወቅቱ ብርጭቆ እያመላከቱ የተናገሩት ጠቅላይ ሚኒስትሩ ኢትዮጵያ ተዘግቶባት መኖር እንደማትችል መግለጻቸው አይዘነጋም። ለጎረቤቶቻችን መናገር የምንፈልገው ኢትዮጵያ ስታድግ ለቀጠናውም ልማት ምንጭ ትሆናለች፣ የኢትዮጵያ ፍላጎትም በትብብር ማደግ ነው በማለት በማብራሪያቸው አንስተው እኛ የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ጥያቄ ነው ብለን እናስባለን ማለታቸውም የሚታወስ ነው። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በብሔራዊ ጥቅሟ ላይ ኢፍትሐዊና ኢርታዊ ውሳኔ የተወሰነባት ሀገር እንደሆነች ዛሬ ግብጽ ለማክሸፍ ሞክራ ያልተሳካላት የአባይ ውሃ ፍትሐዊ ተጠቃሚነትን በተመለከተም ቢሆን አባይን መጠቀም ተፈጥሯዊና ህጋዊ መብቷ እንደሆነ ሁሉ የቀይ ባህር ተደራሽነቷን ማረጋገጧም ጉዳይ የማይቀር እንደሆነ ነው በእርግጠኝነት ሲናገሩ የተደመጡት። ከዓመታት በፊት ባህር ኃይልን ያደራጀነው ልንዋኝ አይደለም ባሉ በወራት ውስጥ ታዲያ የኢትዮጵያ ባህር ኃይል ከ3 ሀገራት ጋር በትብብር የሚሰራ መሆኑ ተነግሯል። የፈረንሳይ ጦር ልዑክም አዲስ አበባ ይገኛል። የኢትዮጵያ ባህር ኃይል ከ3 ሀገራት ጋር በባለሙያ ስልጠና፣ ቁሳቁስና ቴክኒክ ድጋፍ ዙሪያ እየሰራ ነው ተብሏል። ከነዚህ መካከል ሩሲያ፣ ፈረንሳይና የተባበሩት አረብ ኤምሬት ለኢትዮጵያ ባህር ኃይል የባለሙያ ስልጠና፣ ቁሳቁስና ቴክኒክ ድጋፍ የሚሰጡ ሀገራት መሆናቸው ተገልጿል። ከነዚህ 3 መንግስታት በተጨማሪ ደግሞ ጣሊያንም ከሰሞኑ በዚሁ ስልጠና እንደዚሁም በትምህርት ዘርፍ ከኢትዮጵያ ባህር ኃይል ጋር በጋራ ለመስራት ከኢትዮጵያ ጋር መስማማቷ ተነግሯል። ስምምነቱ ሲፈረም የጣሊያን ባህር ኃይል ልዑካን ቡድን ኢትዮጵያ በመምጣት የኢትዮጵያን ባህር ኃይል አዲስ መስሪያ ቤት መጎብኘቱም ታውቋል። እነዚህ ነጥቦች ሲገጣጠሙ የኢትዮጵያ የባህር በር የማግኘት እንቅስቃሴዎች በሌሎች ሀገራትም ድጋፍ እንዳለው የሚያመላክት ነው እየተባለ ነው። ባሳለፍነው ዓመት ሰኔ ወር ጠቅላይ ሚኒስትር አብይ አህመድ ከአሜሪካን ማሪን ኮርፕስ ጄኔራልና አፍሪኮም አዛዥ ከሆኑት ጄኔራል ማይክል ላንግሌ ጋራ የጋራ ፍላጎት በሆኑ የሁለትዮሽና ቀጠናዊ ጉዳዮች ላይ ውይይት ማድረጋቸው ይታወሳል። ከሰሞኑ ደግሞ የዩናይትድ ስቴትስ የአፍሪካ አዛዥ ጄኔራል ዳግቪን አሬም አንደርሰን ጋር ጠቅላይ ሚኒስትሩ ተወያይተዋል። ውይይቱም በቀጠናዊ የጸጥታ እንዲሁም የበለጠ ትብብር ለማድረግ በሚቻልባቸው ጉዳዮች ላይ ያተኮረ መሆኑን ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት አስታውቀዋል። እስራኤልም ባህር በሩን በተመለከተ ከኢትዮጵያ ጎን መሆኗን አሳውቃለች። ኢትዮጵያ በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እስራኤል ሙሉ ለሙሉ እንደምትደግፍ በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ የተናገሩት በዚሁ ሳምንት ነው። ኢትዮጵያ ለኢኮኖሚዋ ሉዓላዊነቷና ደህንነቷ የባህር በር እንደሚያስፈልጋት እስራኤል ታምናለች ያሉት አምባሳደር አብርሃም እስራኤልም ኢትዮጵያ ለምታደርገው ጥረት በዲፕሎማሲና በሰላማዊ መንገድ ከኢትዮጵያ ጎን ናት ብለዋል። ሁለቱ ሀገራት የአንድ ሳንቲም 2 ገጽታዎች ናቸው ያሉት አምባሳደር አብርሃም ሁለቱ ሀገራት ጥንታዊና ልዩ የሆነ የብዙ ዓመታት የዲፕሎማሲ ግንኙነት ያላቸው መሆኑንም ጠቅሰዋል። በዚህኛው ዘመንም ሁለቱ
ሁለቱ ሀገራት የሚተባበሩና የሚረዳዱ ናቸው ብለዋል። ይህንን ደግሞ በዓለም አቀፍ መድረክም በተባበሩት መንግስታት ድርጅት ጭምር እስራኤል ኢትዮጵያን ትደግፋለች፣ ኢትዮጵያም እስራኤልን ትደግፋለች ካሉ በኋላ ይህ መደጋገፍ ግን በኢኮኖሚውም በጤናውም በግብርናውም ያለ ነው ብለዋል። የእስራኤል ምክር ቤት አባል ዶክተር ጸጋ ፈንታውን በበኩላቸው የኢትዮጵያ የባህር በር ጥያቄን በተመለከተ ሲናገሩ ኢትዮጵያ የባህር በር ጥያቄዋን በሰላማዊና በዲፕሎማሲያዊ መንገድ የማግኘት መብቷ የተጠበቀ ነው ብለዋል። በእስራኤል የኢትዮጵያ አምባሳደር ተስፋዬ ይታይህ ደግሞ በእስራኤል በኩል ኢትዮጵያ የባህር በር የማግኘት ጥያቄዋን የመቃወም አዝማሚያ እንደሌለን ያነሱት ኢትዮጵያ እንደገና መልሳ ወደ ቀይ ባህር ጠረፍ ብትመጣ አንደኛ ወዳጅ ሀገር ናት። በተጨማሪም እስራኤል ኢትዮጵያን መግቢያ በር አድርጋ ስትመለከታት ከሌሎች የአፍሪካ ሀገራት ጋር ያላትን ግንኙነት ለማጠናከር እንድታግዛት ትፈልጋለች ብለዋል። ኢትዮጵያ እንደገና መልሳ ወደ ቀይ ባህር ጠረፍ እንድትመጣ የበርካታ ኢትዮጵያውያን ፍላጎት መሆኑን ነው ፊልድ ማርሻል ብርሃኑ ጁላም መስከረም ወር ላይ የባህር ኃይልን ማሰልጠኛ ማዕከል በመረቁበት ወቅት የባህር ኃይል አመራርና አባላት ከ33 ዓመታት በኋላም ቁጭት ሻሪ ኃይል ሆናችሁ በመምጣታችሁ እንኳን ደስ አላችሁ ማለታቸውና በማንኛውም ጊዜ የባህር ስፍራችሁን ለመያዝ ዝግጁ ሆኑ ሲሉ መመሪያ መስጠታቸው የሚታወስ ነው። ሆኖም ግን ህወሓት የዚህ ዓላማ ደጋፊ ነው ወይ? የኢትዮጵያውያንን የባህር በር የማግኘት ጥያቄስ በበጎ ይመለከቷል ወይ የሚለው አጠያያቂ ነው። ለዚህም ማሳያው ህወሓት ከኤርትራ መንግስት ጋር የፈጠረው ጥምረትና ቀድሞውንም ቢሆን ሀገሪቱን የባህር በር ያሳጣት እርሱ መሆኑ ነው። ይህም በተመለከተ ከወደ ትግራይ ሁለት የተቃረኑ ሐሳቦች ይሰማሉ። ለአብነትም በቅርቡም ጄኔራል ምግበ የኤርትራ መንግስት ድጋፍ እንዲያደርግላቸው በይፋ መጠየቃቸው አይዘነጋም። በሌላ በኩል አዲሱ የህወሓት ቃል አቀባይ ከኤርትራ ጋር የሚደረገውን ጥምረት ለማስተባበል ይሞክራሉ። ህወሓት ከኤርትራ መንግስት ጋር እየሰራ ነው የሚለው የፌዴራል መንግስት ክስ መሰማት ከጀመረ ሰነባብቷል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም ግን ስለ ጉዳዩ ጭምጭምታ ይሰማል። ሆኖም በፓርቲም በመንግስትም ደረጃ ከኤርትራ መንግስት ጋር ግንኙነት አልተጀመረም ሲሉ አስተባብለዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ብሎ መክሰሱ ይታወሳል። ይህን ክስ ህወሓትም የኤርትራ መንግስትም አስተባብለዋል። የውጭ ጉዳይ ሚኒስትር ኤርትራና ህወሓት በቅርቡ የፋኖ ታጣቂዎች የሰሜን ወሎ ዋና ከተማ የሆነችው ወልዲያን ለመቆጣጠር ባደረጉት ሙከራ ውስጥ ተሳትፈዋል ሲል ያለፈው መስከረም ወር ላይ መክሰሱም የሚታወስ ነው። ጠቅላይ ሚኒስትር አብይም ከማንኛውም የውጭ ሀገራት ጋር የሚደረግ ግንኙነት መካሄድ ያለበት በፌዴራል መንግስት በኩል መሆኑን ጠቅሰው ህወሓቶች ከውጭ መንግስት ጋር ምን እያደረጉ ነው ሲሉ ወንጀል አዘል ጥያቄ ለህዝብ ተወካዮች ምክር ቤት ማቅረባቸው አይዘነጋም። የህወሓት ቃል አቀባይ በሰጡት ምላሽ ታዲያ ከሻዕቢያ ጋር ወዳጅ በመሆን ብልጽግናን ለመውጋት የተደረገ ንግግር የለም ይላሉ። እኛ እያለን ያለነው በጋራ የፕሪቶሪያ ስምምነትን እንተግብር ነው። ሁለታችንንም የሚጠቅመው እሱ ነው፣ የሚያስተሳስረንም እሱ ነው ብለዋል። ህወሓት ኤርትራን ተማምኖ ይሁን ወይም በሌላ ምክንያት እንደገና ወደ ጦርነት የሚያስገባ እንቅስቃሴ መጀመሩ እየተነገረ ነው። አሁን ደግሞ የህወሓት ህጋዊ ሰውነት ሳይመለስ በትግራይ ምንም ምርጫ አይኖርም ሲል አዲስ በሾመው ቃል አቀባዩ በኩል ማሳወቁም ሌላው ጥረት ሆኗል። አዲሱ የህወሓት ቃል አቀባይ አቶ ሚካኤል አስገዶም ምርጫ ቦርድ የህወሓትን ህጋዊ ሰውነት ካልመለሰ መጪው ምርጫ በትግራይ እንደማይካሄድ ተናግረዋል። ህወሓት ችግር ውስጥ ነው ማለት የትግራይ ህዝብም ችግር ውስጥ ነው። አብዛኛው የህወሓት አመራር ምሁራንና ወጣቶች ናቸው። ህወሓት ሊነቀልም ሊተከልም የሚችለው በትግራይ ህዝብ ብቻ ነው ብለዋል ቃል አቀባዩ። የኢትዮጵያ መንግስት የፕሪቶሪያን ስምምነት ተግባራዊ ከማድረግ ይልቅ የታጠቁ ቡድኖችን እያንቀሳቀሰና እያስታጠቀ መሆኑንና ድሮኖችንም ጭምር እየተኮሰ መሆኑን በመግለጫቸው ተናግረዋል። ምንም እንኳን የፌዴራል መንግስት ስምምነቱን ተግባራዊ ለማድረግ ያለው ፍላጎት ዝቅተኛ ቢሆንም ህወሓት አሁንም ዝግጁ ነው ባይ ናቸው ቃል አቀባዩም። ወደ ሁመራ የተጀመሩ የአየር በረራዎች ተፈናቃዮች እየተመለሱ ነው ለማለት የተደረገ ጥረት ነው ሲሉም ተናግረዋል። ምርጫ ቦርድ ከአንድ ዓመት በፊት ህወሓትን ከህጋዊ ፓርቲነት መሰረዙ የሚታወስ ነው። ኢትዮጵያ የባህር በር ለማጣቷ ትልቁን አሉታዊ ተጽዕኖ ያሳደረው ህወሓት አሁንም የባህር በር እንዳታገኝ በተለያየ መልኩ እንቅፋት እየሆነ ይመስላል። ለኢትዮጵያ የባህር በር አልባነት ዋነኛው ተጠያቂ ህወሓት ነው። ጠቅላይ ሚኒስትር አብይ በባለፈው ፓርላማ እንዳነሱት ቀይ ባህርን እንድናጣ ውሳኔ የሰጠው ማን ነው የሚለው አጥብቆ ሊጠየቅ የሚገባ ነው። እኛ ፈልገን ያገኘነው ምንም አይነት ሰነድ ወይም ማስረጃ የለም። ይህንን መጠየቃችን እንዴት ነው ይሆናል ማለታቸው አይዘነጋም። ኢትዮጵያ የህልውና ጉዳይ የሆነውን ቀይ ባህርን እንድታጣ ያደረገውን ውሳኔ ማን ወሰን የሚለው ወሳኝ ጥያቄን ማቅረብ ተገቢ መሆኑን የገለጹት ጠቅላይ ሚኒስትር አብይ አህመድ የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ጥያቄ ነው ብለን እናምናለን። ይህንን በተረጋጋ መንገድ ማየት ያስፈልጋል ማለታቸው ይታወሳል። ጠቅላይ ሚኒስትሩ ቀይ ባህርን በተመለከተ በሰጡት ማብራሪያ የኢትዮጵያ የቀይ ባህር የማጣት ውሳኔ ማን ወሰነ ብለን ስንፈልግ ተቋማት አልገቡበትም። ይህን የሚያህል የህልውና ጉዳይ ማን እንደወሰነ መጠየቅ ተገቢ ነው ሲሉም ነበር የተናገሩት። ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን
የካቢኔውን ዶክመንት ብናገላብጥ የለም ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? የተከበራችሁ የሸገር ታይምስ ቤተሰቦች ለአሁኑ ያዝነው ጥንቅራችን ያደመጣችሁትን ይመስል ነበረም። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።